ጤና ይስጥልኝ። ሰላም ናችሁ ወይ? ለሚመለከተው አካል ጥቆማ ለማቅረብም ነው። ኖቬምበር 16 ቀን ከጠዋቱ 1 ሰዓት ወይም እስከ 1 ሰዓት እስከ 1 ተኩል በሚሆንበት ጊዜ በኢትዮጵያ አየር መንገድ ግቢ ውስጥ ከኖርዌይ የገቡ ተጓዦች ነበሩ። ከኦስሎ ወደ አዲስ አበባ ቀጥታ የበረረ አይሮፕላን ነው። በዚህ ቀን አንዲት እህትና የልጆቿ አባት ድንገት አዳማ ላይ ስላረፈ የሱን ለቅሶ ለመድረስ ብላ ተደናቅጣ ከኖርዌይ ተነስታ ወደ አዲስ አበባ በራ ነበረ። አዲስ አበባ ኤርፖርት ውስጥ የተፈጠረውን ነገር ነው ላወጋቸው የፈለኩት። የአዲስ አበባ ኤርፖርት ውስጥ የከስተመር እቃ የሚመጣበት ሻንጣ የሚቀበሉበት ቦታ ላይ የሷ ሻንጣ ጠፍቶ ስለነበረ ሻንጣዋን ጥበቃ ብዙ ቆየች። አውሮፕላኑ 12 ሰዓት በእኛ ሀገር ጠዋት አካባቢ ነው የሚገባው። እስከ 1 ሰዓት ከምናምን ድረስ ሻንጣዋ እስኪመጣ እዛች ቦታ ላይ እየጠበቀች ነበር። በመሃል እሷን ተቀብሎ ወደ አዳማ የሚወስዷት ሰዎች ደጅ ስለነበሩ ለነሱ ደግሞ ስልክ እየደወለች ያጋጠማትን ነገር እየተናገረች ነበር። በዚህ ሂደት ላይ ስልክ ያወራችበትን ስልክ ዘመናዊ ስልክ ነው። የኛ ሀገር ዘመናዊ ስልክ ሲያዩ ባለስልጣን አይደለም ምን የለም ምን እንደሚሆኑ አላውቅም። እሱን አስቀምጣ ሌሎች እቃዎቿን ኮሌክት እያደረገች ሳለ ስልኳን ይሰርቋታል። ስልኳን ከተሰረቀች በኋላ ምንም ኮሚኒኬሽን የምታደርግበት ምንም ነገር አልነበረም እና እዛ ላሉት ከስተም ኦፊሰሮች እና የሴኩሪቲ ኦፊሰሮች ያለውን ነገር ሪፖርት ታደርጋለች። አንደኛ ሪፖርቷን የሚሰማት ሰው በጣም ብዙ ተቸግራ ነው ያገኘችው። ሀዘን ላይ ነች፣ ድንጋጤ ላይ ነች። ልጆች ይዛለች። ልጆች ነፍስ ያውቁ ናቸው፣ ሊታዘቡ የሚችሉ ናቸው እና በስንት በመከራ ሲሲቲቪ እናያልሻለን ምናምን እያሏት በመጨረሻ ሲሲቲቪ ላይ ልናየው አልቻልም ብሎ ሲመልሱላት እንዴት 8 ነገሮች የተሸለመ ከአፍሪካ አንደኛ ከዓለም ይህን ያህል ብላችሁ የምትናገሩለት አየር መንገድ የከስተመሩን ንብረት እንኳን አይጠብቅም ወይ ምናምን ብላ ስትላቸው ዝም በይ በስም አጥፊነት እስር ቤት እንዳትገቢ ብሎ የከስተመር ኦፊሰሩ ያውም ባለስልጣን የተባለው ነው ያስፈራራል። ስለዚህ ጭራሽ ንብረትም ተሰርቀ መናገር የማትችልበት ደረጃ ላይ አየር መንገዳችን ውስጥ ይሄ የአየር መንገዱ ችግር አይመስለኝም። ችግሩ የሴኩሪቲ ኦፊሰሮችና የከስተም ኦፊሰሮች ችግር ነው መስለኝ። እነዚህ ሰዎች ምናልባት የፖለቲካ ወገንተኝነት ስላላቸው በፊት አንዳንድ ነገር መንገድ በመዝጋት በምናምን ተባብሯል ተብሎ በፌቨር በሐሰተኛ የትምህርት ማስረጃ ገብተው ሊሆን ይችላል። ግን ተገቢውን ስልጠና ወስዶ ያለባቸውን ኃላፊነትና ተጠያቂነት እንዲገነዘቡ ባለመደረጋቸው የሰው ዕቃ እንደፈለጉ ይቀማሉ። ከቀሙ በኋላ ደግሞ በትክክል ሰውንም አያስተናግዱም። አቤቱታ ማቅረቢያም ቦታ የለም። ሁሉም የተያያዙ ስለሆኑ አቤቱታውን በትክክል ኃላፊዎቹ ተቀብለው መፍትሄ አይሰጡም። አንዲት እህት እንደዚህ ንብረቷ የተሰረቀች ከአሜሪካን ሀገር የገባች እዛው አየር መንገዱ ላይ በመጮሃ ረብሻ በፈጠረች ተብሎ እስር ቤት 3 ወር ታስራ ስንት ገንዘብ ከፍላ እንደወጣች ደግሞ ሌላ መረጃ አለኝ። የአየር መንገዱን መልካም ስም ማጉደፍ ምናምን የሚል ሀተታዎች ተፈጥሮላል። አየር መንገዱ ወዴት እየሄደ ነው? ኤርትራውያንም ወንድሞቻችን በብዛት የኢትዮጵያ ዋና የቱሪስት ሰው ከውጭ ይገባል ከተባለ አንደኛ የሚገባው ኤርትራዊ ነው። ምክንያቱም እንደ ሀገራቸውም ስለሆነ አንድ አይነትም ህዝብ ስለሆነን እንደ ሀገራቸውም ሆኖም ስለሚዝናኑ ኢትዮጵያን ይመርጣሉ። እዛ ከገባ ከ10 7ቱ የሚያወሯችሁ ኤርፖርት ላይ በግድ ገንዘብ እንደሚቀበሏቸው ያውም በዶላር ወይም በዩሮ ወይም በፓውንድ ካልሆነ አይቀበሏቸው። እንደዚህ የሚያደርጉት ባለስልጣኖች ናቸው። የዛ መስሪያ ቤት የመደቧቸው ናቸው። ሲሲቲቪ ካሜራ አለ፣ ኃላፊ ካለ ይሄ ሁሉ ሮሮና እንትን ሲቀርብ ለምንድን ነው መፍትሄ የማይሰጠው? በቅርብ ቀን አይታችሁ እንደሆነ በሶሻል ሚዲያውን ያጣበበው ባንግላዴሽ ሆኑ ስሪላንካ አገራቸው ከገቡ በኋላ በኢትዮጵያ ኤርላይንስ ሄደን ንብረታችን ተዘረፈ ብሎ ቀውጢ ሲያደርጉት ነበር። ጋና ላይ የተፈጠረውንም አይታችኋል። የጋና ጭራሽ በ2 ሚሊዮን ገደማ ክስ እናቀርባለን ብሎ እንደውም የማስጠንቀቂያ ደብዳቤ ለአየር መንገዱ እንደተላከ ሁሉ በዜና ማሰራጫ ሰምተናል። ይሄ ሁሉ ውንብድና አየር መንገዱ ውስጥ ነው። ከውጪ ሌባ ገብተው አይደለም፣ ውስጥ ሰራተኞቹ ናቸው የሚዘርፉት። ይሄን የሚቆጣጠር ማን ነው? በእርግጥ የአየር መንገዱ መስሪያ ቤት እነዚህ ሰዎች እንደማይቆጣጠራቸው ስራ አስኪያጁ ከዚህ በፊት ኢንተርቪው ሲሰጥ አይቻለሁ። ሁለቱንም አቅርቧቸው ፖለቲከኞች ናቸው ይሄን ነገር የሚያደርጉት። ስለዚህ እነሱ የሚናገር ሰው የለም። እነሱን ከተናገር እድሜ ያጥራል። ማን ይታወቃል? የሚያግቱም ይኖራቸው ይሆናል በውጭ በኩል።
ወዴት እየወሰድነው ነው? ቢያንስ እኮ የፈለገ ሰው ገብቶ ይስራ፣ ኢትዮጵያዊ ነው። ግን ተጠያቂነት ባለበት መንገድ እንዲሰራ ለምን አይደረግም? ስልጠና ለምን አይሰጠውም? ከስር ለምን አይገመገምም? ጥፋት ሲጠፋ ለምን ሰዎቹ ላይ እርምጃ አይወሰድም? አየር መንገዱ ስንትና ስንት ዓመት አያቶቻችን አባቶቻችን የገነቡት እኮ ነው። ይሄ መንግስት እስካለ ድረስም ደግሞ ማስጠበቅ አለበት። ሌላ ሰው ሲመጣ ደግሞ ማስጠበቅ አለበት። አንድ ያለን ቅርስ ነው። የፖለቲካ ጉዳይ አይደለም ይሄ። የታማኝነት ጉዳይ ነው። ለመንግስት ምንም አይጠቅመውም ይሄ። ሌብነት በይፋ ወንብድና አየር መንገድ ውስጥ እኔ ብዙ ማስረጃ ማቅረብ እችላለሁ። ሲበዛ ነው ዛሬ ሀዘን ላይ ሰው የሞተበት ሰው ልጆች አባታቸው የሞተባቸው ልጆች ይዛ የምትሄድ እናት የሚያስተናግዳት ሰው ሁሉ ጠፍቶ ጭራሽ ሌላ ፌቨር ነው የሚፈልጉት። እንደዛ ጭራሽ ተዘርፋ ከሷ ገንዘብ ይፈልጋሉ። ሃይ የሚል ካለ ሃይ በል። ይሄ ነገር እየወጣ ሲሄድ የአየር መንገዱ ስም ይጎድፋል፣ እየወረደ ነው የሚሄደው። እስካሁን በራሳችን ቋንቋ ነው የምንናገረው። ምክንያቱም የኛ ሀገር ሰዎች ምናልባት ባለስልጣኖቹ አልሰሙም ይሆናል፣ ካሁን በኋላ ያስተካክላሉ ብለን ነው። ወደፊት ግን ለዓለም ሁሉ በሚሰማን ቋንቋ መናገራችን አይቀርም። ሌባ የትም ቦታ ቢሆን ሌባ ነው። አየር መንገድ ይሁን ውጪ ይሁን ሜዳ ይሁን ሌባ ከሆነ ስጥ አውራጅም ከሻንጣ ላይ የሚሰርቀውም ሌባ ነው። ጆሮ ያለው ይስማ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።